ነበረ ማለት ነው። እና በጣም ደስ ብሎናል ሆነን ለመናገር ማለት ነው። እና አስጨንቅሻለሁኝ ተጋሽዬ ጋር ሆኜ ብሏን ነበረ ሀይሚዬ ደግሞ እኔ ነኝ የማሳምነው እንጂ አንተ ልታሳምነው አችልም፣ ራስ ታፍራለህ ብለው ነበረ። እንግዲህ ዛሬ አይታችኋ ከሆነ እሷ ከፍቷና ያለው ጋሽዬና ብሩክ ደግሞ ስቀው ነው ያሉት ማለት ነው። እንግዲህ ዛሬ አስጨንቀዋታል ማለት ነው። እውነትም አስጨንቀዋት ከሆነ ሀይሚዬ ትታለች ማለት ነው፣ ፕራንኳን ማለት ነው። እና በቃ ብሩክ የለም አንደኛ እየሆነ ነው ማለት ነው፣ በፕራንክ ማለት ነው። የለለ በቃ የለለ ነው የተጋባበት ማለት ነው። እና ቤተሰቦቼ ይሄን ቪዲዮ ትተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ ያልሆናችሁ ቤተሰብ የሆናችሁ ደግሞ አስተያየታችሁን ኮሜንት ላይ ስጡ ማለት ነው። እንግዲህ ዛሬ በጉጉት እየጠበቅናቸው እንገኛለን ማለት ነው። እንግዲህ ሀይሚዬ ምን አይነት ፕራንክ እንደሚያረጋት እኮ ታየኝ ማለት ነው። እኔ እውነን ለመናገር ማለት ነው በጣም ከባድ ፕራንክ ነው። እንግዲህ አባቷ ጋር ሆናቸው አስባችሁታል። እና ቤተሰቦቼ ብሩኬ ግን በጣም ኃይለኛ ፕራንክ አድራጊ እየሆነ ነው። በፊት እሷ ነበር የምታሰቃየው ማለት ነው። ሀይሚዬን መሆን በነገራችን ላይ አሁን ትታለች ማለት ነው፣ ፕራንክ ማድረግ ማለት ነው። ታደረገችው ደግሞ በጣም በከባዱ ነው የምትመጣበት ማለት ነው። እና ቤተሰቦቼ ትናንትና የተሰጡት የአንገት ሀብል ደግሞ እውነት እስቲ ስንቶቻችሁ ናቸው ያስደሰታችሁ? በጣም ሁላችሁም ተደስታችኋል። በነገራችን ላይ በጣም ደስ የሚል ነው። በስማቸው እንግዲህ ፍፄ ያው ሁልጊዜም በቃ ያኔ ተጎናቸው ያለ ነው ማለት ነው። በጣም ደስ በሚል ባለፈው ራሱ ተጣልተው እሱ ነበር ያስማማቸው ያስታረቃቸው፣ አንድ እንዲሆኑ እንዳይለያዩ የሚፈልግ ልጅ ነው። እውነት ጠባይህን አይቀይረው። እውነት ጓደኛ ማለት እንደዚህ ነው ማለት የችግርሽም ጊዜ የደስታሽም ጊዜ አብሮ የሚካፈል ነው ጓደኛ ማለት። ዝም ብሎ ጓደኛ እኮ የሚባለው ጓደኛ ሁልጊዜም ጓደኛ ይባላል፣ ግን ማለት ዝም ብሎ ጓደኛ አለ አይደል ለማለት የችግራችሁ ጊዜ የሚተዋችሁ የእንትናችሁ ማነው ስሙ ያገኛችሁ ጊዜ የሚመጣላችሁ ጓደኛ ያን ጓደኛ እንዳትሉት ማለት ነው። ማንኛችሁም ብኮኑ ማለት ነው። እንደ ፍፄ አይነት ጓደኛ ሁላችሁም ያብዛላችሁ ነው የምላችሁ። ምክንያቱም ፍፄ በጣም እውነት የሚወደድ ልጅ ነው። በጣም እውነት አሳቢ፣ በቃ ለነሱ የሚያስብ ክፏቸውን የማይፈልግ የነሱን ደስታ የሚፈልግ ልጅ ነው። እና እንግዲህ በጣም ደስ የሚል ነበረ ቪዲዮቸው ራሱ እውነት በጣም እያስደሰተኝ ያለቀው ቪዲዮ እውነት እስከ መጨረሻው አይቼ ደግሜ ነው የማይሆን የሚገርማችሁ ነገር ማለት ነው። እውነት በጣም ደስ ብሎኛል። እና ለሰው ደስታን የሚመኝ ሁላ በቃ እንደዚህ ነው መሆን ያለበት ማለት ነው። ምክንያቱም በጓደኛ ያለ ደስታ እንደዚህ ሙልት ያለ ደስታ ሲኖር በጣም ደስ ይላል እውነት ለመናገር ማለት ነው። እና እነሱም በጣም ቅኖች ናቸው እውነት በቃ በጎናቸው በአካባቢያቸው ያሉ ልጆች በቃ እንዲያድጉ ነው የሚፈልጉት፣ ሰርተው እንዲለወጡ ነው የሚፈልጉት። እና ሀይሚዬም እንደዛው ብሩኬም እንደዛው ማለት ነው። እና በጣም ደስ ይላሉ እውነት የተባበሩ በአንድነት የሆኑ እውነት እኔ ሁልጊዜም ነው የምነው በነገራችን ላይ ማለት ነው። እንደዚህ አይነት ነገሮች ሁላችንም ጋር ቢሆን ደስ ይለኛል እኔ እውነት ለመናገር ማለት ነው። በጣም እንደዚህ አይነት መተባበር ያኔ መተጋገዝ የሚባሉ ነገሮች በጣም ነው ደስ የሚሉ፣ ለሁላችንም ቢሆን በጣም የሚያስተምሩ ነገሮች ናቸው። እና እንግዲህ የዛሬው ቪዲዮአቸው ሀይሚዬና ብሩኬ እንዲሁም ጋሽዬ ሆነው የሚመጡበት እንትን በጣም ነው ያጓጓኝ እኔ እውነት ለመናገር ማለት ነው። እንግዲህ ፊቷ በጣም ቀይም ብሎ ነው ያለው። በቃ ያን ያለ የለ ዛላኔ ብለን አረቦች ማለት ነው። በቃ አኩርፋ ነው ያለችው ማለት ነው ሀይሚዬ እውነት ለመናገር ማለት ነው። እና ደግሞ በጧት ነው መሰለኝ በነገራችን ላይ ማለት ነው በጧት ነው ያስጨነቋት እውነት። እና እውነት ለመናገር በጣም ኃይለኛ አስጨናቂ ሆኗል ማለት ነው ብሩኬ። እና እያስጨነቃት ይገኛል ማለት ነው። በእደም ተወንድሙ ጋር ሆነ አስጨንቋት እንደዛ በጣም በከባዱ አስጨንቋት ማለት የምፈራው ሰው የውም ማለት ነው ያኔ በቃ ያኔ ካሁን በፊት በአካል ያው አላየችውም በቪዲዮ ነበረ፣ ግን በጣም እንዳስጨነቃትና በጣም በቃ የሌለ ነገር በቃ እንዳላት አይታችኋል ሁላችሁም መሰለኝ። እና ሀብቴ ደግሞ እኛ እንወድሻለን ብሏል ማለት ነው አይታችሁ ከሆነ። እና ሀብቴ ግን ሁልጊዜ የሚቆረቆርላት ነው እውነት ለመናገር ተብሩኬ ጋር ራሱ የሆነ ግጭት ይኖር በጣም እውነት የሚቆረቆርላት ልጅ ነው ማለት ነው። እና በጣም ደስ ይላሉ አጠቃላይ ነገር ሆነን ለመናገር ማለት ነው። ለሁላችንም አለ የሚሰጡት ትምህርት አለ ማለት በቪዲዮዎቻቸው የተለያዩ
ስራዎቻቸው እንዲሁም በቃ ያላቸው ስብዕና በጣም ነው የሚያስደስቱኝ። እኔ እውነት ለመናገር ማለት ነው ሀቂቃትን ማለት ነው። የእናንተን ያው አላቅም ማለት ያው ቤተሰብ የሆናችሁም ብዙዎቹ ያው የምታውቋቸው በስብዕናታቸው ነው እና በጣም ነው ደስ የሚሉት እና እንደዚህ አይነቶቹን ያብዛልን። እኛም ለራሳችን በቃ እንደዚህ እንሆን እስከ መቼ ነው እንደዚህ በቃ የሌለ ነገሮች የሌለ ሙድ ውስጥ እየገባን ዘረኝነት እየገባን በቃ ያልሆነ ነገርን የምንሰብካለን ያልሆነ ነገርን በቃ ስለ ፍቅር ሲስበኩ እውነት ለመናገር በቃ በቲክቶክም ሆነ በዩቲዩብም ሆነ በቃ የሌለ ነገር በቃ የምሰብኩን ነገር ዘረኝነት ያልሆነ በቃ የማይነገር የማይሰማ በቃ በአለሙ ላይ የሌለ ነገር በቃ ታምን እንደምታመጡት አላቅም። በቃ ምንጭት እያደረጋችሁ ማለት ነው ብዙዎቻችሁ እና ስለዚህ እንደነሱ በቃ ሰውን በቃ ማበረታታት እንስራ ማለት ጥሩ ፍቅርን እንደዚህ መስበክ በቃ ልማዱ እንደነሱ። እውነት አይታችኋቸዋል። ሁሉም እውነት ለመናገር የቡታጅራ ልጆች በጣም ፍቅር ናቸው። ካሁን በፊትም ብያለሁ፣ መደጋገሙ አስፈላጊ አይሆንም ብዬ አስባለሁ። እውነት በአንድ ነው የሚሰሩት። በቃ አንደኛው ዝቅ ብሎ ከሆነ የዛን ከፍ ለማድረግ